ጸቢ ጤና ይስጥልኝ። እንዴት ነሽ? ደህና ነሽ ወይ? ደህና ነህ ወይ? እንኳን ደህና መጣችሁ። እንኳን ደህና ቆየን። እንዴት ነህ ቢኒ? ይመስገን ሰላም ነኝ አለን። እንግዲህ ዛሬ ወደ 8ኛው የንባብ ህይወት የመጽሐፍ አውደ ርዕይ የመጣችሁት። ቢኒያም የዚህ የመጽሐፍ አውደ ርዕይ አዘጋጅ ነህ። በብዙ ጉዳዮች እናውቃለን። በኢትዮጵያ ልጆች ላይ በምትሰራቸው ስራዎችና በብዙና እንደው በትንሹ ለቅዳሜ ከሰዓት ቤተሰቦች እንተዋወቅ ራስህን። መልካም። ቢኒያም ከበደ እባላለሁኝ። እንግዲህ አሁን ላይ በአብዛኛው በንባብ ለህይወት ጉዞ ትምህርት ቤት የሚባል በየትምህርት ቤቱ የምናደርጋቸው የመጽሐፍት አምባሳደሮችን ይዘን የምንሄድበት ፕሮግራም አለ። ከዛ ደግሞ በአመት አንድ ጊዜ ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ጋር በመተባበር የምናዘጋጀው የዚህ የንባብ ለህይወት መርሃ ግብራችን አለ። ከዛ ውጭ ልጆቹ ላይ ነው በትልቁ ፍቅሩም መሰጠቱን ይዤ እየሰራው የምገኘው። እዛ ላይ ደግሞ የኢትዮጵያ ልጆች ቴሌቪዥን መስርቼ ከባልደረቦች ጋር እየሰራ ነው የምንገኘው። እኛም እንግዲህ ለ8ኛ ጊዜ በኤግዚቢሽን ማዕከል በሚደረገው የመጽሐፍ አውደ ርዕይ ላይ ተገኝተን ውስጡ ምን ይመስላል የሚለውን ልናይ ነው። አዘጋጁን ቢኒያምን ያገኘ ነውና እንደው የመጽሐፍ አውደ ርዕይ ሲዘጋጅ የራሱ የሆነ ዓላማ ይኖረዋል። ብዙ ደግሞ ያጋጠሙ ችግሮች ሊኖሩ ይችላል እና እንደው በትንሹ በ8 ዓመት ውስጥ ይሄንን ነገር ማድረጋችሁ ምን ጠቀመ ለአንባቢያን? እንግዲህ እውነት ለመናገር ተስፋም ስጋትም አለው። ተስፋው ያው በከፍተኛ ደረጃ በዚህ መጣበብ ውስጥ ሆኖ ወላጅ ቤተሰብ ልጆቹን ይዞ የሚመጣበት ደራሲያን በልዩ መሰጠት ንባብ ለህይወት ሲኖር በአካል እየተገኙ ጥሩ የሆነ ጊዜ የሚያሳልፉበት የምርምር ተቋማት እንደ አዲስ አበባ ዩኒቨርሲቲ ፕሬስ፣ የኢትዮጵያ ሳይንስ አካዳሚ፣ ሌሎችም ተቋማት በስፋት ትኩረት ሰጥተው የሚሄዱበት እንደገናም ደግሞ የውይይት መድረኮችም ጠንከር ያሉ መሆናቸው አንድ የሚያስደስት ነገር ነው። እንደ አጠቃላይ ግን ስጋት ብሎ የሚታየው ነገር ከመጽሐፍ የህትመት ዋጋ ጋር አጠቃላይ መሰረታዊ የሆነ ለውጥ የሚፈልግ ይመስለኛል እና ከዛ አንጻር የራሱ የሆነ ውስንነቶች አሉት። እንደዛም ሆኖ ግን እየታገልን እየሰራ ነው። በየዓመቱ እየተደረገ ነው። ግን ዓመት እየደመቀ የመጣ ይመስለኛል። እኔም ይመስለኛል። አሁን ለምሳሌ ዛሬ በጣም በሚደንቅ ሁኔታ መክፈቻው ላይ እንግዲህ ንባብ እያለ የፀሐይን በጣም የሚለው ዘመን ተሻጋሪ የምትሆን አመለጠሽ እና ከፀሐይ ጋር በጣም ጥሩ ጊዜ መክፈቻ አድርገናል። ከዛም በኋላ የነበሩት ደግሞ እንግዶቻችንም በተለይ ደግሞ የጠፉ ልበላቸው ቤታቸው የተቀመጡ ትልልቆቹን ደራሲያን ተርጓሚያን ያየንበት ነው። የነ ምንዱባን የነ ውበት ወጥመድ ተርጓሚ ነጋሽ ዮሐንስ የነበሩበት፣ ነጋሽ አስፋው ዳምጤ የነበሩበት፣ ፀሐይ መላኩ፣ ሌሎችም ትልልቅ ደራሲዎቻችንን በአንድ መድረክ ላይ ተሰባስበው ያየንበት እንደው የሚናፈቅ የክረምት ሽርሽር ነው ማለት እንችላለን እና ይሄ የክት ቀንሽ በአመት የምትጠብቂው አይነት እንደሱ ነው የሆነው እና በጣም ጥሩ ነው ያለው። ስለዚህ እስኪ ላግኛቸው እኔም ይመስለኛል እሱ ነው የሚሻለው እና እንግባና ንባብ ቬሪ ኢምፖርታንት በጣም አስፈላጊና ወሳኝ ነገር ነው። በተለይ ወጣቶች እንዲያነቡ ማትጋት መቻል አለብን። ወጣቶችን ማትጋት ከቻል አገር ለውጣለን ብዬ ገምታለሁ። አሁን አገሪቱ የምታደርጋቸውን ጥረቶች ታያቸዋለሽ። የሚያስብ የሚያስተውል ጥረቱን የሚያግዝ ህሊና አገሪቱ ያስፈልጋታል። በቅርብ ጊዜ ታተሙት በአጋጣሚ የሉ እነዚህ የኔ መጽሐፎች ናቸው። ንባብ ለህይወት እንግዲህ በየዓመቱ እዚህ ኤግዚቢሽን ማዕከል የመጽሐፍ ኤግዚቢሽን ይደረጋል። አዳዲስ መጽሐፎች፣ ነባር መጽሐፎች ደራሲውን ጨምሮ እዚህ ይገኛሉ። አንባቢዎችም እንደዚሁና እዚህ ኤግዚቢሽን ላይ ተገኝተን እንግዲህ ደረጀ በላይነህና በእውቀቱ ስዩም አጠገብ ያሉ ስላገኘኋችሁ ደስ ብሎኛል። ዳሬ ስላገኘሁት በጣም ደስ ብሎኛል። እኔም ደስ ብሎኛል። እሱንም ያገኘሁት ቆይቷል። ከተገናኘን ከቦቄ ጋር እንፋለጣለን። ብዙ መጽሐፎች ሂስ በማድረግ እንግዲህ በግጥም መድብሎችም እናውቃለንና የመጽሐፍ ኤግዚቢሽንን እንዴት አገኛል? ጠቃሚ ነገር ነው። እንደ ሀገር እንደ ማህበረሰብ ለዋጭ ነገር ነው። ባይዞይ የሰውን ጭንቅላት ወደ ሰውነት የሚመልሰው ንባብ ነው። ያንተን የንባብ ባህል እንዴት ነው ያዳበርከው? ማለት መጽሐፍ ማንበብ እንዴት ነው የጀመርከው? አይ አውቀሽ አይደለም እኮ የምትጀምሪው፣ እንደ ቀልድ ነው የምትጀምሪው። እያደገ እየባሰ ይመጣል። የንባብ ለህይወት ኤግዚቢሽን ለ8ኛ ጊዜ ነው ዘንድሮ የተዘጋጀው። ሁሉንም ትመጣ
ትመጣለህ ደሬ እስካሁን ድረስ? እመጣለሁ። አምና ብቻ ስለ አምና ነው ከዚህ የቀደመውን አልመጣሁም። ክፍለ ሀገር ነበርኩ እንጂ እመጣለሁ። ሌሎቹንም እመጣለሁ። በየቦታው የሚደረጉ አለ አይደል? አሁን 6 ኪሎ ምናምን በተለይ አሮጌ መጽሐፍት የምታገኝባቸው አሮጌ መጽሐፍት ትወዳለህ? አራ ለምሳሌ የማታገኙን ነገር ታዲያ አዳዲስ መጽሐፎች ነው ግን ያየሁት። አዳዲስ ደራሲዎች አሉ። አዳዲስ መጽሐፎች አሉ። ብዙ አዳዲስ መጽሐፍት አሉ። አዳዲስ ደራሲዎችም አሉ። ኦኬ፣ በዚህ አጋጣሚ እኔም ስላገኘሁ ደስ ብሎኛል በጣም። መጽሐፍ ያሉበት አካባቢ ስለማትጠፋ ዛሬ እዚህ ያገኘሁክ መጽሐፎችን ብቻ ሳይሆን የመጽሐፍ ደራሲዎችንም ለብዙ ዘመን ያላየናቸውን የመጽሐፍ ደራሲዎችንም የሚያገናኝ ገበያ ነው፣ አደባባይ ነው። ጥሩ ነገር ነው። መጀመሪያ ከጥንካሬው ልጀምር። ዘንድሮ እኔ በስነ ጽሁፍ ታሪክ ውስጥ የስነ ጽሁፍ አዳዲስ ስራዎች የወጡበት በጣም በብዙ የተመረቱበት የዚህን ያህል ምርት የወጣበት ዘመን ያለ አይመስለኝም። በጣም ብዙ እንደ አልበምም ብዙ አልበም ነው የወጣው። በሙዚቃ መጽሐፍም በጣም ብዙ ነው የወጣው። በአንጻሩ ደግሞ የሸማቾችን የመግዛት አቅም የተፈታተነ ዋጋ ነው ያላቸው። መጽሐፍ ውድ ናቸው። በጣም ውድ ናቸው እና የመጽሐፍን ህትመት የሚደግፉ ዋጋውን ሰብሲዳይዝ የሚያደርጉ ተቋማት ቢኖሩ ጥሩ ነው እላለሁ። ምናልባት ሰዎች የንባብ ካልቸር እኔ ድሮ ይነበብ ነበር አሁን አይነበብም እንደዛ ማለት አልፈልግም። በጣም ብዙ የሚያነቡ ሰዎች አሉ አሁን። ምናልባት ግን ዋጋው ተፈታትኗቸዋል እንደዛ ልንል እንችላለን። ዋጋው ከብዶ ድሮ በ1000 ብር ሴት መጽሐፍ ከስተሽ ትምህርት ብዙ መጽሐፍ ይገዛ ነበር። ከሺህ ብር በታች በነገራችን ላይ አትገዢ። የቆዩ መጽሐፍት ካሉ በዚህ በዋጋቸው አዲስ የታተሙትን አታገኙ። በጣም የህትመት ዋጋ ጨምሯል፣ የወረቀት ዋጋ ጨምሯል። ዶክተር በድሉ ዋቅጅራ እንግዲህ ዛሬ በንባብ ለህይወት ኤግዚቢሽን ላይ በአጋጣሚ ነው ያገኘሁና ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። እንዴት አገኘው ኤግዚቢሽኑ? ቆንጆ ነው እንደምታየው። ዘንድሮ ደግሞ በጣም ኢምፕሬሲቭ ነበር አከፋፈቱ። ሰው ሁሉ ነው በጣም ደስ ያለው። የመጀመሪያ ቀን አይመስልም። ይገርምሻል። አንተ ምን ሆነህ መጣ ዛሬ? መጽሐፎችን ይዘህ ሸማች ሆነህ? መጽሐፍም አለኝ እዚህ ጋር በየአመቱ ይሰጡናል ቦታ አያስከፍሉንም። ለእኛ በነፃ ነው የሚሰጠን። እሱ ጋር ያሉትን ገበያ ላይ ያሉትን መጽሐፎች ከበፊቶቹ 5-6ቱን ከአከፋፋዮች መጡ። አዲስ መጽሐፍ ደግሞ አለኝ። አዲስ መጽሐፍ የግጥም መጽሐፍ አለ። የመጽሐፍ ኤግዚቢሽን መዘጋጀቱ ግን አሪፍ ሆኖ ሳለ ብዙ ሰዎች የሚያነቡ ሰዎች በተለይ የመጽሐፍ ዋጋ መወደድ ላይ ኮምፕሌንት ያደርጉ እንሰማለን። ወይ የመጽሐፍ ዋጋ ተወዷል፣ ግን ማሳተሚያ ነው የተወደደው። እኔ እንትን እንዲልሽ አንድ ነገር ልንገርሽ። 100 ገጽ የግጥም መጽሐፍ ከዚህ በፊት የዛሬ 20 ዓመት ማሳተም ሲጀምር በ3 ብር ከምናምን ነው አንዱን ያሳተምኩት። 15 ብር ከ75 ነበረ ዋጋው የዛሬ 20 ዓመት 99 ላይ የፍካት ናፋቂዎችን ስጽፍ። አሁን ለአንዱ መጽሐፍ 130 ገጽ 200 ብር ነው የከፈልኩት። ስንት ያለሽ? በዛ ላይ 40%ን ታስበሽበት። በቃ ወረቀት ዋጋ ውድ ነው፣ የማሳተሚያ ውድ ነው። ስለዚህ አፎርዴብል አይደለም። ኦልሞስት ደራሲው ኪስ የሚገባ ነገር የለም ማለት ትችላለሽ። በዛ ላይ ግጥም ሲሆን ሌላውም ሲሆን ነው እና እንደዛ ግን ስለሆነ መጽሐፍ አላቆምም ትላላችሁ ደራሲያን? እንጽፋለን። ለአንድ ጸሐፊ መብላት አላቆምም ለማለት ነው። ትጽፊያለሽ። የግድ እኮ ነው የምጽፊው፣ የግድ ነው የምጽፊው፣ ግን ላይታተም ይችላል። እንኳን ለ8ኛው የንባብ ለህይወት መርሃ ግብር በሰላም አደረሳችሁ። እንኳን ወደዚህ ታላቅ ዓመታዊ የመጽሐፍት አውደ ርዕይ በደህና መጣችሁ እላለሁ። አንድ ሀገር ደራሲያን እንዲጽፉ፣ አታሚዎች እንዲያዘጋጁ፣ ማተሚያ ቤቶች እንዲያትሙና ህፃናትም እንዲያነቡ የድጋፍና ማበረታቻ ሊያደርግ ይገባል። የዚህ ፕሮግራም አዘጋጆች ዘንድሮ 2 ናቸው። ንባብ ለህይወትና የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት። በተለይ የሥራ አመራርና መላ ሰራተኛ ማለት ይቻላል
ይህ ስራ እጅግ የደመቀ እንዲሆን አሁን ወደ ይፋ ጉብኝት ውስጥ ሄዱ ታይታላችሁ። የ83 ዓመት ጉዟቸውን ብቻ ሳይሆን ራሱ ተቋሙ ምን አዲስ ነገር ይዞ መጥቷል፣ በተለይ ንባብ ወደ ዲጂታል ሲሄድ በምን መንገድ ነው የምንሄደው የሚለውን ሁሉ ያካተተ ትልልቅ ፕሮግራሞች አሏቸው። ለአቅመ ትምህርት፣ ለአቅመ ስርዓትና ለአቅመ ቤተሰብ የደረሰ ሰው ሁሉ አንደበቱ ከልቦናው አስተሳሰብ ጋር የተስማማ እንዲሆንለት በጣዕመ ልሳንም የተመሰገነ እንዲሆን ንባብ አማራጭ የሌለው መሰረቱ ነው። የአብስራ ታምሩ ምን አይነት መጽሐፍ ነው? እዚህ ጋር ግጥምና መጣጥፍ ናቸው። ግጥምና መጣጥፍ ሁለተኛ መጽሐፍ ነው። አረ ኤግዚቢሽኑ ላይ እንዴት ነው? አሪፍ ነው። ሰው እየመጣ ነው ምናምን። ከምንም በላይ ጥሩ ኮኔክሽን እንዳለች አግዞሃል። ሃይ ጆኒ። ሰላም ታዲያስ እንዴት ነህ? ደህና ነህ ወይ? አለን። መጽሐፍ ኤግዚቢሽን ላይ ተገናኘን ዛሬ። ሸማች ሆነ ነው ሻጭ ሆነ ነው ዛሬ እዚህ የተገኘ? ሻጭ ነው መሰለኝ። ያው መግዛቴም አይቀርም። የት አሉ ስራዎችን? እነዚህ ናቸው። ይሄ ድርሳነ ጥላ ያጫጭር ልቦለዶች ስብስብ ነው። ኦኬ። ይሄ ፍቅር ሰው ማለት ግጥም ስብስብ ነው። ይሄ ደግሞ የጓደኛዬ መጽሐፍ ነው። ሻሙ ያጫጭር ልቦለዶች ስብስብ ነው። ኦኬ። ይሄ ደግሞ እኔና እሱ አንድ ላይ አዲስ በጋራ ያወጣነው መጽሐፍ ነው። ለሁለት አንድ ላይ? ምን አይነት መጽሐፍ ነው? መካከለኛ ልቦለዶች ስብስብ ነው፣ ግን ትልቅ ነው። ትልቅ መጽሐፍ ነው። ስንት ነው ፔጁ? 482 አሁን አዲስ ያወጣነው ነው። አልተመረቀም ገና። እዚህ ላይ ይዘን የመጣ ነው። ኦኬ። ኤግዚቢሽኑ እንዴት አገኘው? አጀማመሩ አሪፍ ነው አይደል? ሰዎች የመጡ ነው መጽሐፎችን እያዩ ምናምን እያዩ ነው። የሚወስዱም ሰዎች አሉ። ድባቡም ደስ ይላል። አሪፍ ነው። ዛሬ ሸማች ሆኜ ነው የመጣሁት እኔ። እናንተ ሻጭ ሆናችሁ የተገናኘ ነው። መጽሐፎችሽን አሳይኝ። 6 ናቸው መጽሐፎቼ። ይሄ የመጨረሻው መጽሐፌ ነው፣ ዥዋዥዌ ይባላል። እጄ ላይ ያለው መጽሐፌ ብቻ ነው። ሌሎቹ አልደረሱም ለደጋሚ ህትመት፣ ግን ሰሞኑን ለማምጣት እንሞክራለን። እኔ ጋር ያሉት እነዚህ ስለሆኑ የመጨረሻውን ነው ይዤ የመጣው። እዚህ ጋር ያሉት መጽሐፎች እነዚህ የጓደኞቼ ገዝቼ ነው። አጠገብ ያሉትን ጓደኞቼን በጣም ብዙ ደራሲዎች አሉ እንዳየሹ። እንግዲህ አይን አዋጅ ነው እና ምንችለውን ያህል ዞር ያለውን ያህል ገዝተን ነውና እዚህ ጋር አስቀምጫለሁ። ሸማችም ተኛለሽ እንዴ? ለኛ በጣም ድግሳችን ነው። ንባብ ለህይወት በየዓመቱ የሚመጣ ፌስቲቫል ነው ለኛና እንሸጣለን። ከሚያነቡን ሰዎች ጋር እንገናኛለን። በአካል ብዙ ጊዜ ስለማናገኝ አንባቢዎቻችንን ጥሩ እድል ነው። ከዛ ደግሞ በጣም ረጅም ጊዜ ያላገኘናቸውን እኛ ራሳችን የምናደንቃቸው ደራሲዎችን ደግሞ አንጋፋም ወጣትም የእኛን ዘመን ከእኛም ደግሞ በታች እድሜ ያሉ ወጣት ደራሲዎችን የምንተዋወቅበት በአመትም ከተገናኘን አመት አደረሰን አይነት ነገር እንደ አመት በልበዩና የምንገናኝበትና የምንሸማመትበት ጊዜ ነው። ቤታችሁ ብዬ ነው የመጣሁት። ስለዚህ ወደ ባለቤትሽ ልሄድ ነው። ደስ ይለኛል። ጎረቤቴ ባለቤት ያው ቅርብ ጊዜ ተገናኝተን ነበር ስቱዲዮ። እቺ መጽሐፏ የበርበሬ አውሎ ንፋስ። በዚህ መጽሐፍ አሪፍ ቆይታ ነበረ። በጣም ጥሩ ቆይታ ነበረ። እዚህም ካነሳችሁት ነጥብ አንጻርም እናንተም በቀጣይ ምን እንጠብቅ የሚለው እንግዲህ በሌላ ስራ እንደምንገናኝ ተስፋ አደርጋለሁ ብዬ ነበረ። በሱ ተስፋ መሰረት ይኸው በሁለተኛ መጽሐፍ መጥቻለሁ። የእድሜ ገበያ ይሰኛል። ሁለተኛው የአጭር ልቦለድ ስብስብ ነው። ርዕሱ ደስ ሲል ያው እንደ በርበሬ አውሎ ንፋስ የእድሜ ገበያ ይባላል። 12 አጫጭር ታሪኮችን የያዘ መጽሐፍ፣ የአጭር ልቦለዶች ስብስብ መጽሐፍ። አበረ እንግዲህ በዚህ ኤግዚቢሽን አጋጣሚ ነው የተገናኘው እና ይሄ አጋጣሚ እንደዚህ አይነት ነገሮችን ይፈጥራል። አሪፍ ይመስለኛል። አንባቢን
እንግዲህ እንደዚሁም ደራሲያንን ያበረታታል። ትልቁ ነገር አሁን ይሄ ፕላትፎርም መኖሩ ይሄም ዝግጅት መኖሩ እንደምታየው በዚህ ክረምት አሁን በርካታ መጽሐፍት እየወጡ ነው። የተሻለ መነቃቃትን ደራሲያን መነቃቃትን እንደዚሁም ደግሞ አንባቢያን በርካታ አማራጮችን እንደሚያገኙ ተስፋ አድርገው እንዲመጡ ያደርጋል። ስለዚህ በጣም ትልቅ ለንባብ ባህል እንዲዳብር ትልቅ አስተዋጽኦ የሚያደርግ ዝግጅት ነው። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ስላገኘኋችሁ ደስ ብሎኛል። እሺ እናመሰግናለን። እኛም ደስ ብሎናል። እንዴት ነህ? ሀዲስ ደህና ነህ ወይ? እንዴት ነህ? ደህና ነህ? አለን። እንኳን ደህና ቆየኸኝ። አዲሱ መጽሐፍ ተዘርግቷል። አዲሱ መጽሐፍ እንዴት ነሽ? ደህና ነኝ። የቃል ፌርማታ አዲስ የወጣ መጽሐፍ እንዴት ነህ? እስቲ እዚህ ጋር ልቀመጥና ትንሽ እንዴት ናችሁ? ደግሞ ስታይል ቀይራል። አንዳንድ ቀን እንደዚህ እናደርገዋለን። እሺ ምን ይዘህ መጣህ? ፍቅር እኮ ነው ይላል አዲስ መጽሐፋችን። እንግዲህ ታስታውሱ ከሆነ ኢቢኤስ ከአሁን በፊት እንግዳ ሆኜ በተደጋጋሚ ጊዜ መጥቻለሁ። አሁን ይሄ በዚህ ላይ ያለው መጽሐፍ ያማል የሚለው መጽሐፍ አለ፣ የልብ ማህተም አለ፣ የሰው ሀገር ሰውን ይዘልልና የአፍቃሪ ሰው ትንፋሽ አለ። አሁን እነዚህ ሶስቱ የግጥም መጽሐፎች ናቸው። ከነዚህ ውጪ በምስራቅ በኩል እንኳን ልቦለድ ነው፣ ረጅም ልቦለድ ግለ ታሪክ። የሰው ሀገር ሰው ደግሞ ሲዲ ነው። አሁን ፍቅር እኮ ነው ሌላ ለየት የሚያደርገው ነገር ሶስቱ ያማል ጀምሮ ከመጀመሪያው መጽሐፍ ጀምሮ እስከ መጨረሻው የግጥም መጽሐፍ ድረስ ያሉት ምክንያቱም ህትመት ላይ ገበያ ላይም ስለሌሉ አንባቢውን በጣም ስለሚፈልጋቸው ለአንባቢው ተብሎ በልዩ እትም የተሰራው አዳዲስ ግጥሞችም ገብተውበታል። ኤግዚቢሽኑን ግን እንዴት አገኘኸው? ሰው ኤግዚቢሽኑ በጣም ቆንጆ ነው። አሁን ቤቱን ዘግቶ ነው እየጻፈ ያለው። አሁን በዚህ ክረምት ልብ ብላችሁ ከሆነ ከ30 በላይ መጽሐፎች ወጥተዋል። ልክ እዚህ አሁን እኔ ራሴ ካገኟቸው ብዙ ዘመናት የሆኑኝን ወዳጆቼን አግኝቻለሁ። ይህን ያዘጋጁት አካላት ደግሞ በጣም ጎበዞች ናቸው። ቢኒያም ይህን ነገር እስከዚህ ዓመት ድረስ ጠብቆ ማቆየቱና እንደዚህ ሰፊ በሆነ ጉዳይ መምጣቱ በዚህ ወቅት ላይ በጣም የሚያስመሰግን ነው። እናንተ ሚዲያዎቹ ደግሞ የዛሬ ዓመት ዮናስ ነበር መጥቶ ነበረ፣ የዛሬ 2 ዓመት እንዲሁ በየዓመቱ እየመጣችሁ ሙሉ ዘገባ ነው የምትሰጡት። ለዚህ በጣም ኢቢኤስ ሰራተኞቹን ተቋሙንም አመሰግናለሁ። ፍቅር እኮ ነው ላይ እንደዚህ ገለጥ አድርጌ አንዱን ልጋብዝሽና አጀብ ጉድ ይላል። አጀብ ጉድ ለነጋነጋጌ ጨንቆኝ የማያውቀው ሞትን የማልፈራ ሁሌም የምንቀው ከድል ፈንታዬ ጋር የምተናነቀው ምን ሊመጣ ብዬ የማልሳቀቀው ለምን እንደው እንጃ ነገ እናፈኩት ምክንያቱን ሳላውቀው የሞት ፍርሃትም ደረቴን ደለቀው አንቺን አገኘዋ እንዴት ነህ? ደህና ነህ? አለን። ኤርሚያስ እባላለሁ። ኤርሚያስ የመጽሐፍ ንግድ ስራ ነው የምንባለው። እንደዛ ነው የምንሰራው። ምንድነው የተለየው ነገር እናንተ ጋር? እኛ የምንሰራው የዱክስ ስራ ነው። የተጎዱ መጽሐፍት መጠገን፣ አዳዲስ መጽሐፍት ደግሞ እንዳይጎዱ ቀድመው እነሱን ሃርድ ከቨር አድርጎ እንደዚህ መስራት ነው። ጠንካራ ከቨር እንዲኖራቸው አድርጎ በዚህ አይነት ማዘጋጀት ነው። ስለዚህ ከቨሩን ነው የምትሰሩት ማለት ነው? ከቨሩን ነው የምንሰራው፣ ማንኛውም አይነት መጽሐፍ። ስለዚህ መጽሐፎቹ ሲሰሩ ምንድነው የሚደረገው? የመጣው መጽሐፍ ይገነጠልና በአዲስ ልክ ይሄንን በምታዩ መልኩ እንደዚህ በስፌት ይደረግላቸዋል። ይሄ በእጅ የተሰፋ ነው። እንደዚህ ነው የምትሰሩት? ይሄ በእጅ የተሰፋ ነው እንድታዩ። እዚህ ጋር አሁን ክሩ የዚህ የቢጫው ክር የመጣው ነው። እዚህ ስር የምታየው እቺ ማለት ነው። ይሄ ሼልፍ ላይ መጽሐፍ ሲቀመጥ የሚያዘው ይሄ ነው። ስለዚህ እንዳይገነጠል ያደርገዋል። አቧራ ወደ ውስጡ እንዳይገባ ያደርገዋል። ውበት አለው። በባንዲራ ብትፈልጊው እንደዚህ ይኖረዋል። በሌላ አይነት ደግሞ ስትፈልጊ ሙሉ ቀለም እንደዚህ አይነት ስትፈልጊ እንደዚህ ይኖረዋል። እንደዚህ የተደረገ በንጹህ ሌዘር በንጹህ ቆዳ እንደዚህ ያደረግን መጽሐፍትን እንጠግናለን። ስለዚህ መጽሐፍቱ ብቻውን እና እንደዚህ ከቨር ተደርጎለት ዋጋው ይለያያል ማለት ነው? ይለያያል። እኛ የምንጠይቀው ዋጋ ለእጃችን ከቨር ለምንሰራበት
የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።